ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ሙሉ የማይክሮሶፍት ወርድ ትምህርትን ይዤላችሁ መጥቻለሁ ማለት ነው። በዋናነት ግን የምንመለከተው ቀጥታ ለስራ የምንጠቀማቸው ወይም ስራ ላይ የሚያጋጥሙ ናቸው። በ10 ከፍለን እናያቸዋለን ማለት ነው። እያንዳንዱ ፓወርፖይንት ላይ እያየ እንደዚሁም ደግሞ በተግባር እያሳየኋችሁ እሄዳለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ በዛሬው ቪዲዮ የምንመለከተው በቀጥታ ለስራ የምንጠቀማቸውን ወይም ስራ ላይ ስትገቡ የሚያጋጥሟችሁን ይሆናል ማለት ነው። 10 ናቸው ብያችኋለሁ። ከ10ሩ የመጀመሪያው ምንድን ነው? ማንኛውንም አይነት ዶክመንት ክሬት ማድረግ መቻል ይጠበቅባችኋል። ለምሳሌ ክሬት የምታደርጉት አንደኛ ሌተር ሊሆን ይችላል፣ ወይም ደብዳቤዎችን ልጽፉ ትችላላችሁ ማለት ነው። ኦፊሻል፣ ፐርሰናል፣ ቢዝነስ ብዙ አይነት የደብዳቤ አይነቶች አሉ። እነሱን መጻፍ ይጠበቅባችኋል። ሪፖርት መጻፍ፣ ሁሉም የየራሳቸው የሆነ አጻጻፍ አላቸው ማለት ነው። ሌላው ደግሞ ኖቲስ እንደዚሁም ደግሞ ሰርኩላሮችን መጻፍ ይጠበቅባችኋል። ለግል የሚሰጡ እንደዚሁም ደግሞ ለቡድን የሚሆኑ የተለያዩ ጽሁፎችን መጻፍ ይጠበቅባችኋል ማለት ነው። ሚሞዎች አሉ እዛው ድርጅት ውስጥ ባላችሁት መካከል የምትጻጻፏቸው፣ እንደዚሁም ደግሞ የስብሰባ አጀንዳዎች ካሉ እነዛን መጻፍ ይጠበቅባችኋል ማለት ነው። ከዚህ በተጨማሪም ፕሮፖዛል መጻፍ ይኖርባችኋል። እነዚህን ሁሉ የምትጽፉት ማይክሮሶፍት ወርድ ላይ ይሆናል ማለት ነው። ለምሳሌ በየቀኑ ከምናደርገው መካከል አንደኛ ለክሊያንቶች ደብዳቤ መጻፍ ሊጠበቅብን ይችላል። ወይም ደግሞ የስብሰባ አጀንዳም ታይፕ ልናደርግ ወይም ልንጽፍ እንችላለን ማለት ነው። ስለዚህ ለመጻፍ አሁን መጀመሪያ ማይክሮሶፍት ወርዳችሁን ትከፍታላችሁ። ከዛ በኋላ ብላንክ ዶክመንት ብላችሁ ማዘጋጀት ይቻላል። ስለ ቴምፕሌት በኋላ ላይ በደንብ አሳያችኋለሁ። እዚህ ጋር ከዛ መጻፍ እንደምትፈልጉት ነገር መግቢያችሁ ይለያያል ማለት ነው። ደብዳቤ ከሆነ ፕሮፖዛል ከሆነ ሁሉም የተለያዩ እንትኖች አሏቸው። በዚሁ አጋጣሚ የተለያዩ ደብዳቤዎች ወይም ሌተሮች እንዴት እንደሚጻፉ ከ3 ወር በፊት እዚህ ጋር የሰራሁት ቪዲዮ አለ። እሱንም መመልከት ትችላላችሁ ማለት ነው። እዚህ ጋር ግን አሁን ዝም ብዬ አንድ ሳምፕል ጽሁፍ እንጻፍና ለምሳሌ ኤምኤስ ወርድ ፎር ወርክ ካልኩኝ ከዛ እዚህ ጋር የተለያዩ ጽሁፎች ሊገቡ ይችላሉ ማለት ነው። አሁን ግን እኛ ዝም ብለን ራንደም ቴክስት እናስገባና ኢንተር፣ እነዚህ ጽሁፎች አሁንም አሉ እዚህ ጋር። ከዛ መቀጠል ከፈለጋችሁ እየጻፋችሁ ትሄዳላችሁ ማለት ነው። ስለዚህ ዶክመንት ክሬት ማድረግ መቻል ይጠበቅባችኋል። ቪዲዮ እንዳይረዝምባችሁ ነው። እነዚህን እያንዳንዱን እየገባችሁ እንዴት እንደሚጻፉ መመልከት ትችላላችሁ። ወደ ሁለተኛው እንሄዳለን፣ ወይም ሁለተኛ ማወቅ ወዳለብን። ሁለተኛው ደግሞ ኤዲት ማድረግ እንደዚሁም ፎርማት ማድረግ መቻል አለባችሁ ማለት ነው። ስለዚህ ይሄኛው ደግሞ ለምንድን ነው የሚያገለግለን? ለምሳሌ ፎንት መቀየር ሊጠበቅባችሁ ይችላል። ሳይዝ መቀየር፣ ከለር መቀየር፣ የጻፋችሁትን የጽሁፎቹን ማለት ነው። እሱ መቻል አለባችሁ። ቦልድ ማድረግ እንደዚሁም ኢታሊክ መሆን ያለበት ካለ ኢታሊክ ማድረግ፣ መሰመር ያለበት ነገር ካለ ማስመር መቻል ይኖርባችኋል። እንደዚሁም ደግሞ ላይን ስፔሲንግ እንደዚሁም አላይመንት መጠበቅ መቻል ይኖርባችኋል። በተግባር ሁሉንም አሳያችኋለሁ። እነዚህ የቡሌት አጠቃቀም እንደዚሁም ደግሞ ነምበሪንግ አጠቃቀምንም መቻል ይኖርብናል ማለት ነው። ይህም መቻላችን ደግሞ የሚሰጠን ጥቅም ወይም አስፈላጊ የሆነው ምንድን ነው? ዶክመንታችን አንደኛ ፕሮፌሽናል ይሆንልናል፣ ክሊር ይሆናል፣ እንደዚሁም ደግሞ ተነባቢነቱ ይጨምራል ማለት ነው። ስለዚህ ይህንንም በተግባር ተመልክተነው እንምጣ። እዚህ ጋር ለምሳሌ ቅድም አብረን ክሬት ያደረግነው ሳምፕል ዶክመንት ነበረን። እንዳልኳችሁ ሌተር የመሳሰሉትን በኋላ ላይ የምናየዋለን። አራተኛ ላይ ስለምናገኘው በቴምፕሌት ስርም ማግኘት ይቻላል። እሱ የመጀመሪያውን ፎንት መቀየር ነው። አሁን ይህ የተጻፈው ተመልከቱት፣ በካሊቤሪ ነው። ሁሉንም እንዲቀይርላችሁ ከኪቦርድ ላይ ኮንትሮል ኤ ትነካላችሁ፣ ሁሉም ይመረጣል። ወይም ደግሞ ሆም ጋር ትመጡና እዚህ ጋር ሰሌክት የሚል አለ። ይህን ነክታችሁ ሰሌክት ኦል ስትሉ ሁሉም ይመረጥላችኋል። ከዛ እዚህ ጋር ትመጡና ካሊቤሪ የሚለውን ወደ ሌላ ትቀይሩታላችሁ። ብዙ አይነት ፎንቶች አሉ። አሁን ስታንዳርዱ ታይምስ ኒው ሮማንንም መጠቀም ይቻላል። ስለዚህ በዚህ መንገድ ቀየር ነው ማለት ነው። ሌላው ደግሞ ፎንት ሳይዝ መቀየር ነው። ለምሳሌ ይሄኛው ርዕሱ ቢሆን ወይም ሄዲንግ ነው ብላችሁ ብታስቡት መቀየር ከፈለጋችሁ ትመርጡታላችሁ። ከዛ እዚህ ጋር ሳይዙን መጨመር ይቻላል። አሁን 11 ላይ ነው። እዚህ ጋር እየመጣችሁ ጨመር ማድረግ ወይም እዚህ ውስጥ መታችሁ ጨመር ልታደርጉት ትችላላችሁ። ከለር መቀየር ካስፈለገም እዚህ ጋር ለላችሁ እንደምትመለከቱት እዚህ ጋር መታችሁ የተለያዩ ከለሮችን ልታስይዙት ትችላላችሁ ማለት ነው። ቦልድ መደረግ ካለበትም ጎላ እንዲል ከተፈለገም ትመርጡትና እዚህ ጋር ቦልድ ወይም ቢ የሚል አለ። ይሄን መንካት ይቻላል። መሀል ላይም ቦልድ ማድረግ የምትፈልጓቸው ካሉ እየመረጣችሁ ከዛ እዚህ ጋር እየመጣችሁ ቦልድ ማድረግ፣ ሾርት ከትም ካስፈለገ ደግሞ ኮንትሮል ቢን መንካት ይቻላል። ሌላው ትኩረት የሚሰጠው ነገር ካለ ደግሞ ማስመር ይቻላል። ለምሳሌ ጋለሪስ የሚለው ላይ ማስመር ከፈለግን እንመርጠዋለን። ከዛ ኮንትሮል ዩ መንካት ይቻላል። ወይም እዚህ ጋር አንደርላይን አለላችሁ፣ ይህን ስትነኩ ከስር ይሰመራል። ሁለት መስመር የምትፈልጉበት ሁኔታ ካለ ደግሞ ለምሳሌ ዲዛይን ጋር ሁለት መስመር ከፈለግን እንመርጠዋለን። ከዛ እዚህ ጋር እንመጣና ደብል ላይን እዚህ ጋር እንደምትመለከቱት አለ። ይህን ብንነካው ደግሞ ሁለት መስመር ያሰምርልናል። ሌላው ደግሞ ላይን ስፔሲንግ ነው። ለምሳሌ እነዚህ ጽሁፎች መካከል ስፔስ እንዲኖር ከፈለጋችሁ ምን ማድረግ ይቻላል? ኮንትሮል ኤ፣ ሁሉም ተመረጠ።
ከዛ ፓራግራፍ የሚለው ጋር ትመጡና ላይን ስፔሲንግ 1.5 ነው። እዚህ ጋር እየመጣችሁ የምትፈልጉትን ማድረግ ይቻላል። ብዙ ጊዜ አሁን 1.15 ወይም ደግሞ አንድ ላይ ነው የሚደረገው። ጠቅጠቅ ይላል። የተወሰነ በተን እንዲል ደግሞ 1.15 ላይ ማድረግ ትችላላችሁ። በእያንዳንዱ ፓራግራፍ መካከል ደግሞ ክፍተት እንዳይኖር ካስፈለገ ኮንትሮል ኤ ትሉና ሆነ እዚህ ጋር ትመጡና ሪሙቭ ፓራግራፍ ስፔሲንግ ብትሉት ወይም ደግሞ ሪሙቭ ስፔስ አፍተር ፓራግራፍ ብትሉት ምንም አይነት ስፔስ አይኖርም። ስፔስ ካስፈለጋችሁ ደግሞ እዚህ ጋር ትመጡና አድ ስፔስ ስትሉት ስፔስ ታገኛላችሁ በዚህ ፓራግራፍ እና በዚህ ፓራግራፍ መካከል። ሌላው ቡሌቶችን ማስገባት መቻል ይጠበቅባችኋል። ለምሳሌ እዚህ ጋር ኢንተር ልበል እና የሆነ ጽሁፎች ቢኖሩን ሶሻል ሚዲያ ብዬ ልጽፍበት እችላለሁ። ኢንተር አሁን ከስር ዩቲዩብ እያልኩኝ ልቀጥል ነው ማለት ነው። እዚህ ጋር ለምሳሌ ዩቲዩብ አለ ደግሞ ኢንተር እያልኩኝ መጻፍ ይቻላል። ነገር ግን አሁን የሚዘረዘሩትን በቡሌት ብናደርጋቸው የተሻለ ስለሚሆን ይሄን ልምረጠውና ፓራግራፍ ከዛ እዚህ ጋር ቡሌት አለ። የተለያዩ ቡሌት ስታይሎች አሉ። አንዱን መጠቀም ይቻላል። አሁን ከዩቲዩብ ፊት ለፊት መጥቼ ኢንተር ብል ተመልከቱት፣ እንደዚህ ነው የሚመጣው። ከዛ እዚህ ጋር ሌሎቹን መዘርዘር ይቻላል ማለት ነው። ሌላም የምጽፉት ነገር ካለ እንደዚህ እያደረጋችሁ ቡሌት ታስገባላችሁ። ቡሌት ስታይሉን መቀየር ካስፈለገ ደግሞ ትመርጡትና ሌላ አይነት ቡሌት ስታይሎችን ማስያዝ ይቻላል ከዚህ ውስጥ። ሌላው ደግሞ ነምበሪንግ ነው። ለምሳሌ ይህንን 1 2 3 እንዲል ማድረግ ይቻላል። እዚሁ መርጣችሁ ልትቀይሩ ትችላላችሁ። እዚህ ጋር ነምበሪንግ ይህን ብትነቁ 1 2 3 ይላችኋል። በፈለጋችሁት አይነት አማራጭ ከነዚህ መጠቀም ትችላላችሁ ማለት ነው። ስለዚህ ኤዲት በማድረግ ዙሪያ እነዚህን ዋና ዋና ነገሮች ማወቅ ይጠበቅባችኋል። ቀጣዩ ደግሞ ፔጅ ላይአውት እንደዚሁም ደግሞ ዶክመንት ዲዛይን ጋር በተያያዘ የምንመለከታቸው ነገሮች ይኖራሉ። እነዚህንም ለስራ የግድ ማወቅ ይኖርብናል። አንደኛው መርጅን ነው። መርጅን አጠቃቀምን በደንብ ማወቅ አለብን። እንደዚሁም ደግሞ ፔጅ ሳይዝ መወሰን፣ ለምሳሌ ኤ4 ሊሆን ይችላል፣ ሌተር፣ ሌሎች አይነት ሳይዞችም አሉ። ተመሳሳይ ደግሞ ኦሪንቴሽን ወይም አቀማመጥ አለ። ፖርትሬት በቁመቱ በኩል፣ ላንድስኬፕ በወረቀቱ በሰፊው በኩል እንዲተኛ ማድረግ ይቻላል ማለት ነው። ሄደር ፉተር ማስገባት መቻል ይጠበቅብናል። በተመሳሳይ ፔጅ ነምበር ማስገባትም ይኖርብናል ማለት ነው። ኛው ደግሞ ለምን ያግዘናል? ለምሳሌ እንደ የምንሰራው የስራ አይነት ወይም ባህሪ ሊለያይ ይችላል። ወይም እንደ ካምፓኒው ስታንዳርድ ፎርማት እንድናደርግ ያግዘናል ማለት ነው። ስለዚህ እሱንም አድርገነው እንምጣ። አሁን እዚሁ ጋር ልንቀጥለው እንችላለን። የመጀመሪያው መርጅን ነው። መርጅንን ለማግኘት ምንድነው የምታደርጉት? እዚህ ጋር ከላይ ሌአውት የሚል አለ። ሌአውትን ስትነኩ መርጅን የሚል ይመጣላችኋል። ይህን ስነኩ ከዛ አሁን ያለውን ይሁት ኖርማል ላይ ነው ያለው። ናሮ ባደርገው ደግሞ በዚህ በኩል ተመልከቱት፣ ምንም አይነት የሚተርፍ የወረቀት ክፍል አይኖርም። አብዛኛውን ፓርቲ ይጠቀመዋል። ትንሽ ብቻ ነች ክፍተቷ። መርጅን ሞዴሬት ብታደርጉት እንደዚህ ያደርገዋል። ከላይም ከታችም ዙሪያው ዋይድ ብታደርጉት እዚህ ጋር የሚቀረውን ጋፕ ይዩት። በጣም ሰፊ ፓርት እዚህ ጋር ይኖረናል። መርጅን አሁንም እዚህ ጋር ሚረር አለላችሁ። እንደዚህ ሌሎቹንም መሞከር ትችላላችሁ ማለት ነው። ለምሳሌ ግን ናሮም አድርጋችሁት ከዚህም እንዲጠብ ከፈለጋችሁ ደግሞ አሁንም መርጅን ጋር ትመጡና ከስተም መርጅን ይላል። ከዛ እዚህ ጋር ይሄን ተመልከቱት። ቶፕ ላይ አሁን 0.5 ፊት አለው እያለን ነው። ለምሳሌ ይህንን 0 ብታደርጉት ቶፕ ላይ ምንም የሚተርፍ ነገር አይኖርም። እዚህ ጋር ፕሪቪውን እያሳየ ነው። ኦኬ ብንለውም ተመልከቱት ከላይ ሄዶ ግጥም ነው የሚለው። ይሄ ግን ብዙ ጊዜ አንጠቀመውም እንዳልኳቸው አንዳንድ ሁኔታዎች ከሌሉ በስተቀረ። ስለዚህ ኖርማል ጋር ልመልሰው እንደዚህ። ያው ሳይዝ ነው። እዚህ ጋር ደግሞ ፔጅ ሳይዝ አለላችሁ። ለምሳሌ እዚህ ጋር መታችሁ ሌተር ሳይዝ ዝቅ እያደረጋችሁ አሁን ያለበት ሌተር ሳይዝ ስለሆነ ነው። እዚህ ጋር ሌጋል አለ። ኤ3 ኤ4 እንደምትሰሩት ስራ ባህሪ የሚለያያል ማለት ነው። ለምሳሌ በኤ5 ፕሪንት ማድረግ የፈለገ ሰው እዚህ ጋር ኤ5 የሚለውን መምረጥ ይችላል። እዚህ ጋር ደግሞ አቀማመጥ አለላችሁ። ፖርትሬት አሁን ያለበት ነው በቁመቱ በኩል። እዚህ ጋር መተን ላንድስኬፕ ብታደርጉት ደግሞ በዚህ በሰፊው በኩል በወረቀቱ በሰፊው በኩል ይውታውን ወረቀቱ ተኝቷል። ይሄ በተለይ አሁን የተለያዩ ቴብሎችን ረጃጅም ነገሮች ወደ ጎን የሚዘረጉ ነገሮችን ስፈልጉ ይሄን መጠቀም ይቻላል ማለት ነው። ፖርትሬት ብታደርጉት እንደዚህ፣ ላንድስኬፕ ብታደርጉት በወረቀቱ በሰፊው በኩል ይሆናል። ከብዙ ዶክመንቶች ውስጥም መርጣችሁ አንደኛውን ፖርትሬት ሌላውን ደግሞ ላንድስኬፕ ማድረግ ይቻላል። እሱ ላይም ተደጋጋሚ ቪዲዮዎችን ከዚህ በፊት ሰርች የላችኋለሁ። ሌላው ደግሞ ሄደር እና ፉተር ነው። ለምሳሌ ይሄ ነገር ከላይ ሄደር ያስፈልገዋል። በተለይ ደብዳቤዎች፣ የተለያዩ ነገሮች ሪፖርቶችን ስጽፉ ሄደር ከላይ ያስፈልጋቸዋል ማለት ነው። የካምፓኒ ስም ሊሆን ይችላል፣ ሎጎዎችን የመሳሰሉትን ለማስገባት። ስለዚህ ሄደር ለማስገባት ብዙ መንገድ አለ። አንደኛውና ቀላሉ እዚህ ጋር ከላይ ትመጡና ሁለት ክሊክ ስታደርጉ ሄደር ኤንድ ፉተር የሚለው አክቲቭ ይሆናል። ይሄም ሄደሩ ዝግጁ ሆኗል ማለት ነው። ከዛ እዚህ ጋር የምትፈልጉትን ነገር መጻፍ ትችላላችሁ። 3 ወይም 2 ከፈለጋችሁ ደግሞ መቀየር ይቻላል። ለምሳሌ እዚህ ጋር ሄደር የሚለው ጋር ስትመጡ ይዘረጋላችኋል የተለያዩ አማራጮች። 3 ከፈለኩኝ 3፣ 1 እዚህ ጋር፣ 2 እዚህ ጋር፣ 3 እዚህ ጋር። ከዛ ሄደራችሁን እዚህ ጋር በቀጥታ ማስገባት
ትችላላችሁ ማለት ነው። ባዶ ቦታ ክሊክ ላድርግና ደግሞ ለምሳሌ ወይም ልመልሰውና ወደኋላ ኮንትሮል ዜድ ብዬ ለመመለስ ኮንትሮል ዜድ ወይም ይሄን መንካት ይቻላል። ከላይ ክሊክ ማድረግ ካልፈለጋችሁ ኢንሰርት ከዛ ሄደር ነው የፈለግነው። ሄደር የፈለግነው 3 ከሆነ 3 ብያችኋለሁ፣ 1 ከሆነ 1 3 እናድርገው ለምሳሌ። ከዛ እዚህ ጋር የተለያዩ እንትኖችን ማስገባት ይቻላል። ዴት ኤንድ ታይም፣ ዶክመንቶች ወይም የዶክመንቱን ኢንፎ ማስገባት፣ ፎቶዎችን ማስገባት ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ሳምፕል የሚል ልጻፍበት፣ እዚህ ጋር የድርጅቱን ሎጎ ላስገባ። ስለዚህ ፒክቸር ጋር እመጣለሁ ማለት ነው። ከዛ ኮምፒውተራችሁ ውስጥ ወደ ተቀመጡ ወደ ተለያዩ ፎቶዎች ይወስዳችኋል። አንድ ሎጎ ለሳምፕል ላስገባ፣ እናንተ ትክክለኛ ሎጎአችሁን ትጠቀማላችሁ ማለት ነው። ለምሳሌ የማይክሮሶፍት ወርድ ሎጎ ልጠቀመው ሳምፕል ስለሆነ እዚህ ጋር ይገባል። እንደምታዩት ብዙ ቦታ ነው የሚይዝባችሁ። እዚች ጋር መታችሁ ሰብሰብ ታረጉታላችሁ። ይሄንን እንደ ልብ እንዲንቀሳቀስላችሁ ደግሞ እዚህ ጋር ትመጡና ይሄ ከሌለ ግን ምናልባት እናንተ ጋር ፒክቸር ፎርማት ከዛ እዚህ ጋር ራፕ ቴክስት የሚለው ጋር መታችሁ ኢንፍሮንት ኦፍ ቴክስት የሚለውን ትነካላችሁ። ከዛ በኋላ እንደምታዩት ይታዘዛችኋል እንደ ልብ ማለት ነው። እንደዚህ እየወሰዳችሁ ፈለጋችሁት ቦታ ጋር እንደዚህ የድርጅታችሁን ሎጎ ልታስገቡ ትችላላችሁ። እዚህ ጋር ደግሞ ሌላ ነገር መጻፍ ይቻላል። ለምሳሌ ክሊክ ላድርግበትና ሄደር ኤንድ ፉተር ቀን ላስገባ። ይህን ከዚህ በፊትም ሰርቼላችኋለሁ። ለምሳሌ የፈለጋችሁት የቀን ፎርማት አለ። ቀኑ አብሮ እንዲቀያየር ከፈለጋችሁ አፕዴት አውቶማቲካሊ የሚለው ላይ ማድረግ ይቻላል። ነገ ሲሆን አብሮ ይቀየራል ማለት ነው። እንዳይቀየር ከፈለጋችሁ የመተው ይቻላል። ኦኬ ልበለው። የዛሬው ቀን ገባ፣ ነገ አሁን ይቀየራል ማለት ነው። ከዛ አሁን ከላይ እንደምታዩት በዚህ መልክ አስገብተናል። ወርታዊ ዝቅ ብንል አሁን አዲስ ልጨምርና ላሳያችሁ። ለምሳሌ አዲስ ለመጨመር ኮንትሮል ኢንተር ልንል እንችላለን። ተመልከቱ። እዚህ ጋር ማንኛውንም ጽሑፍ ልንቀጥል እንችላለን እንደዚህ እያደረግን። አሁንም ኮንትሮል ኢንተር 3 ፔጅ ደርሰናል። ተመልከቱ። እዚህ ጋር ያለን እኔ ፔጅ ብዛት እየነገረን ነው። 3 ፔጅ አለ። ነገር ግን ከላይ ሄደሮቻችን እየገቡልን ይሄዳሉ ማለት ነው። ሌላው ፉተር ነው። ፉተር ደግሞ ከስር የተለያዩ ነገሮችን ማስገባት ትችላላችሁ፣ ፔጅ ነምበርን ጨምሮ ማለት ነው። ስለዚህ ከስር ትመጡና ልክ ሄደር ላይ እንዳደረግነው ሁለቴ ክሊክ ስታደርጉ ፉተሩ አክቲቭ ይሆናል። እዚህ ላይ የምትፈልጉትን ነገር ማስገባት ትችላላችሁ። እዚህ ጋር ካሉት ነገሮች ከፈለጋችሁ የራሳችሁንም ነገር ታይፕ ማድረግ ከፈለጋችሁ ታይፕ ማድረግ ይቻላል። ፔጅ ነምበር ከሆነ ደግሞ የፈለጋችሁት እዚህ ጋር ትመጡና ፔጅ ነምበር ከዛ ቶፕ እና ቦተም ያስመርጣችኋል። ቦተም ላይ ነው የምንፈልገው ወይም ከስር እዚህ ጋር ብናስገባው 1 ይላል። ከዛ 2 3 እያለ ይቀጥላል ማለት ነው። ይህንንም ግን በየሴክሽኑ ለምሳሌ በሮማን ነበር መጻፍ የመጀመሪያ ፔጅ ላይ እንዳይኖርባችሁ ማድረግ ከፈለጋችሁ ከዚህ በፊት ቪዲዮዎችን ሰርቻለሁ፣ ኢንዲስክሪን ላይ ማስቀምጥላችኋለሁ። ከዛ ማየት ትችላላችሁ፣ ቪዲዮ እንዳይረዝምባችሁ ማለት ነው። ስለዚህ ፔጅ ሌአውት እንደዚሁም ደግሞ ዶክመንት ዲዛይን በማድረግ ደረጃ እነዚህን ካወቀን በቂ ነው ማለት ነው። ወደ ቀጣዩ እናልፋለን። ቀጣዩ ደግሞ የተለያዩ ቴምፕሌቶችን መጠቀም ይቻላል ማለት ነው። ተዘጋጅተው የተቀመጡ ቴምፕሌቶች አሉ፣ ስራችንን በጣም ነው የሚያቃልሉልን። ለምሳሌ ሌተር ከፈለጋችሁ ሌተር ፎርማቶች አሉ የተዘጋጁ፣ ለሪፖርት የተዘጋጀ አለ፣ ለሲቪ ወይም ሪዙሜ የተዘጋጀ አለ። ኢንቮይስ ደረሰኝ መስራት ከፈለጋችሁም አለላችሁ። ይሄ ደግሞ ለምንድን ጠቅማችሁ ጊዜያችሁን ከምታስቡት በላይ ይቆጥብላችኋል ማለት ነው። እንደዚሁም ደግሞ ዶክመንቱ ወጥ የሆነ ዶክመንት ለማዘጋጀትም ያግዛችኋል። አይተነው እንምጣ። አሁን ይህንን ሴቭ እናድርገውና ለበኋላችን እንመለስበታለን። ኮንትሮል ኤስ ብላችሁ ሴቭ ማድረግ ይቻላል፣ ወይም ፋይል ጋር መታችሁ ሴቭ ማድረግ ትችላላችሁ። ዚስ ፒሲ በኋላ የማትረሱት ቦታ ታስቀምጡታላችሁ። ለምሳሌ ዶክመንት ጋር ላስገባውና ስሙ ባለበት ይሁን፣ ሴቭ እንበለው። እዚህ ቴምፕሌት ለመጠቀም ለምሳሌ ይህንን ልንዘጋው እንችላለን። እንደ አዲስ መክፈት ወይም ፋይል ጋር መተንም መክፈት ይቻላል። ተመልከቷቸው፣ የተለያዩ ቴምፕሌቶች አሉ። ሞር ቴምፕሌት የሚለው ስገቡ ደግሞ በጣም ብዙ ቴምፕሌቶች ይገኛሉ ማለት ነው። ስለዚህ ለሪፖርት ለምትፈልጉት ነገር ሁሉም ተዘጋጅቶ መጀመሪያውን የተሰራ ስላለ ከዚህ ውስጥ መጠቀም ይቻላል ማለት ነው። እዚህ ጋር ቢዝነስ ካርድ፣ ፍላየርስ እያለ ይቀጥላል። ከነዚህ ውስጥ መምረጥ ይቻላል። እንደምታዩት ከቨር ሌተር፣ እንደዚሁም ሪዙሜ መጻፍ ያለላችሁ የራሳችሁን ደግሞ የሚፈልጋችሁ የገባችሁትን እዚህ ጋር መጻፍ ትችላላችሁ። ለምሳሌ ሪፖርት ማቅረብ ፈልጌ ከሆነ ሪፖርት ብዬ ጽፋለሁ። ከዛ ሰርች አደርጋለሁ እዚህ ጋር ወይም ኢንተር መንካት ይቻላል። ከዛ ተመልከቷቸው የተለያዩ ለሪፖርት የሚሆኑ ነገሮች መተውልኛል ከዚህ ውስጥ። ከዛ አንደኛውን መጠቀም ይቻላል። ለምሳሌ ፕሮጀክት ስታተስ ሪፖርት የሚላለ ይህን ከፈለኩኝ ለምሳሌ ክሊክ አደርግበታለሁ። ከዛ እዚህ ጋር ክሬት የሚላለ ክሬት የሚለውን መንካት ነው። ከዛ እዩት አሁን እዚህ ጋር በጣም የሚያምርና ተዘጋጅቶ የተቀመጠ ነው። እዚህ ላይ ከኛ የሚጠበቀውን ኤዲት ማድረግ ብቻ ይሆናል ማለት ነው። ለምሳሌ
ሎጎአችሁን እዚህ ጋር አስገቡ እያለኝ ነው። ስለዚህ ላው ላይ ክሊክ አደርግና ከዛ ራይት ክሊክ ስትነኩ እዚህ ጋር ቼንጅ ግራፊክስ የሚል ይመጣላችኋል። ከዛ ይሄን ነክታችሁ መቀየር ይቻላል። ለምሳሌ ዚስ ዲቫይስ ልበልና ከኦንላይን ከሆነ ከኦንላይን የራሳችሁ የድርጅታችሁን ከሆነ ደግሞ ዚስ ዲቫይስ ትሉና ካስቀመጣችሁበት ቦታ ታመጣላችሁ ማለት ነው። አሁንም ግን ምሳሌ ስለሆነ ዝም ብዬ አንድ ፎቶ ልምረጥ። ለምሳሌ እዚህ ጋር ቻትጂፒቲ ፒኤንጂ ፎቶ አለኝ። ኢንሰርት ብለው እዚህ ጋር ይገባል። ሳይዙን መጨመር መቀነስ ትችላላችሁ። ፐርፌክት እንዲመጣ ሺፍትን ተጭናችሁ እንደዚህ ማስተካከል ይቻላል። እንደ ልብ እንዲስተካከል ደግሞ ይሄን ትነኩና ኢንፍሮንት ኦፍ ቴክስት ከዛ ይሄንን እንደፈለጋችሁ እንደዚህ ይስተካከላል። አሁን የድርጅታችን ሎጎ ገባ ማለት ነው። እዚህ ጋር ደግሞ የራሳችንን መረጃዎች እናስገባለን። ከዛ እዚህ ጋር ቀኑን የራሳችሁን ዳታ መመዝገብ ይሆናል ማለት ነው። ሌላ አይነት ደግሞ ከሆነ የፈለጋችሁት እዚህ ጋር ትመጡና አሁንም ወደዚህ እንምጣ። ተመልከቱት አሁን የመረጥነው እዚህ ከላይ ይቀመጣል። ሌላ ጊዜ ስንመጣ ቶሎ እናገኘዋለን። ሪፖርት ነው የፈለግኩት አሁንም። ስለዚህ ሪፖርት ለምሳሌ ኢምፕሎይ ስታተስ የሚል አለ እዚህ ጋር። ለምሳሌ ሰራተኞች ይህን ከፈለግኩኝን እነካዋለሁ፣ ክሬት እለዋለሁ። ከዛ ዳውንሎድ እያደረገው ነው። ዳውንሎድ ካደረገው በኋላ በቀጥታ ያስገባላችኋል። እንደምታዩት ገብቷል። ይህን ክስ ልበለውና የካምፓኒ ኔማችሁን ከዛ እዚህ ጋር ትጽፋላችሁ። ለምሳሌ አድናቆት ቲዩብ የሚባል ካምፓኒ ከሆነ አድናቆት ቲዩብ ብላለሁ። ሎጎ ላው ላይ ራይት ክሊክ ስታደርጉ ወይ ግራፊክስ ይላችኋል ወይ ቼንጅ ፒክቸር ነው የሚላችሁ። ከሁለት አንዱ ዚስ ዲቫይስ ትላላችሁ። አሁንም አንድ ፎቶ ትጠቀማላችሁ ማለት ነው። ዝም ብዬ ፊት ለፊት ከማገኛቸው ውስጥ ነው ፎቶዎችን እየተጠቀምኩ ያለሁት። እናንተ ትክክለኛ ፎቶዎችን ታስገባላችሁ። ከዛ እዚህ ጋር ኤዲት የሚደረገው ማድረግ ነው። ለምሳሌ ኢምፕሎይ ኔም ይላል የሰራተኛው ስም። እዚህ ጋር አድናቆት ክፍል የሚባል ሰራተኛ ከሆነ ለምሳሌ ስሙን አስገባለሁ። እዚህ ጋር ደግሞ አይዲውን አስገባለሁ ማለት ነው። የሆነ ቁጥር አይዲ ነገር እናስገባለን እዚህ ጋር። ከዛ ሪፖርቶችን እንመዘግባለን ማለት ነው። ዋና ሀሳቡ ምንድን ነው? መጀመሪያውኑ አሁን የተዘጋጀ ስለሆነ እዚሁ ገብታችሁ ኤዲት በማድረግ ጊዜያችሁን በጣም ይቆጥብላችኋል። ሌሎች አይነት ቴምፕሌቶችም አሉ። ለምሳሌ ፋይል ጋር እንምጣና አንድ ሰው ለምሳሌ ደረሰኝ መስራት ቢፈልግ ኢንቮይስ ብሎ መጻፍ ይችላል። እዚህ ጋር ኢንቮይስ ኢንተር ተመልከቷቸው። የተለያዩ የደረሰኝ አይነቶች አሁንም እዚህ ጋር ይመጣሉ ማለት ነው። ለምሳሌ ሰርቪስ ኢንቮይስ የሚል አለ። ይሄን ብንነካው ፕሪቪውን እያሳየኝ ነው። እዚህ ጋር መጣና ክሬት ላለሁ ወደዚህ በቀጥታ አመጣኝ። ኢንቮይስ ይላል። ከዛ እዚህ ጋር ቀን የራሳችሁን ቀን ትመዘግባላችሁ የሸጣችሁበትን። እዚህ ጋር ደግሞ ዲስክሪፕሽን ስለ እቃው ዲስክሪፕሽን ሊሆን ይችላል። ሴልስ ፐርሰኑ እዚህ ጋር አለ። እናንተ የራሳችሁን ሴልስ ፐርሰን ስራው ምን እንደሆነ እዚህ ጋር ደግሞ ዋጋ ተቀምጦላችኋል ማለት ነው። ስለዚህ እዚህ ላይ እናንተ ስራ የሚሆነው ኤዲት ማድረግ ወይም መቀየር ብቻ ይሆናል። ከስር ያሉትን ነገሮች ትቀይራላችሁ። ስለዚህ ዋና ሀሳቡ ምንድነው? ቴምፕሌት ላይ ገብታችሁ ሁሉንም ነገር ማግኘት ስለሚቻል በቀላሉ ኤዲት ማድረግ እንደሚቻል እንድታውቁት ነው ማለት ነው። ለምሳሌ ሲቪ ማዘጋጀት የፈለገ ሰው ሬዙሜ ብሎ ሰርች ማድረግ በቀጥታ ይችላል። ከዛ እንደምታዩት በጣም ብዙ የሲቪ ፎርማቶች ይመጣሉ። የምትፈልጉትን ወስዳችሁ ከዚህ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ እኛውን ከፈለጉት መርጠውና ክሬት የሚለውን ስነካ ወደዚህ ያመጣኛል። ፎቶ መቀየር ከዛ የራሴ መረጃ ማስገባት ይሆናል ማለት ነው። ስለዚህ ማይክሮሶፍት ወርድ ላይ የተዘጋጁ ቴምፕሌቶችን በመጠቀም አንደኛ ጊዜያችሁን መቆጠብ፣ ሁለተኛ ደግሞ ወጥ የሆኑና ፕሮፌሽናል ዶክመንቶችን ማዘጋጀት ይቻላል ማለት ነው። አምስተኛው ደግሞ ቴብል አጠቃቀምን ማወቅ ይኖርብናል ማለት ነው። ብዙ ጊዜ አሁን በቴብል ብቻ መቅረብ ያለባቸው ዳታዎች ይኖራሉ። ስለዚህ እሱን አጠቃቀሙን መቻል ይኖርብናል። ያለምን ይጠቅመናል። አንደኛ ኢንፎርሜሽኖቻችን ወይም የምናስገባቸው ዳታዎች ኦርጋናይዝ ሆነው እንዲታዩ ያደርጋል። ስኬጁሎችን ለመስራት ሊሆን ይችላል። የሰራተኞች ዝርዝሮችን ለመጻፍ ሊሆን ይችላል። ቴብሎች ያስፈልጋሉ ማለት ነው። ቀለል ቀለል ያለ ሪፖርት መሆን በቴብል ይዘጋጃል። ስለዚህ ይህን ሁሉ ለማድረግ የቴብል አጠቃቀምን መቻል ይኖርብናል ማለት ነው። እዚህ ጋር እንደምትመለከቱት አቴንዳንስ ሊስት ለማዘጋጀት ታስክ ስኬጁሎችን ለማዘጋጀትም ቴብል አጠቃቀምን ማወቅ አለብን። ስለዚህ ቴብልም እዚህ ጋር ማስገባት እንችላለን። ቅድም የጀመርነው ዶክመንታችን ጋር አዲስ ወይም አራተኛ ፔጅ ላይ እዚህ ጋር ቴብል እናስገባ። ስለዚህ ቴብል ለማስገባት ከላይ ትመጡና ኢንሰርት የሚል አለ። በመቀጠል ቴብል ይላል። እዚህ ጋር ትመጣላችሁ። በዚህ አቅጣጫ እየመጣችሁ የምትፈልጉትን አሁን 2 በ1 ይላል። 2 ኮለመን 1 ሮ አለው። እንደዚህ 3 በ1 እንደዚህ ያደርጋችሁ የምትፈልጓትን መምረጥ ይቻላል ማለት ነው። ለምሳሌ እኛው 3 በ4 ነው። እዚህ ጋር የሆነ ነገር መጻፍ፣ እዚህ ጋር መጻፍ፣ እንደዚህ መጻፍ ይቻላል። ሌላም ማስገቢያ መንገድ ካስፈልጋችሁ ደግሞ የሚቀላችሁም ለምሳሌ ኢንሰርት ብላችሁ ቴብል ከዛ እዚህ ጋር ኢንሰርት ቴብል የሚለውን ትነካላችሁ። ነምበር ኦፍ ኮለመን ወይም ቋሚው ስንት ይሁን ይላል። ለምሳሌ የፈለኩት ቋሚ 7 ከሆነ 7 እለዋለሁ ማለት ነው። 7 የሚመዘገብ ነገር ካለኝ ሮ ደግሞ ወደ ጎን 10 ከሆነ ለምሳሌ 10 እለዋለሁ። ከዛ ኦኬ ብል 7 በ10 አገኛለሁ ማለት ነው። ስለዚህ እዚህ ጋር የምጽፋቸውን ነገሮች አሁን ታይፕ ማድረግ ይቻላል ወይም መጻፍ እንደዚህ ትችላላችሁ። እንደዚህ ያደረጋችሁ መጻፍ ይቻላል ማለት ነው። የምትመዘግቡትን አሁን ይሄ ለሪፖርት ለተለያየ ነገር
ሊሆን ይችላል። ከዛ ይሄንን ፎርማት ማድረግ የመሳሰሉትን ነገሮች ማድረግ ትችላላችሁ። ለምሳሌ ቴብል ዲዛይን ጋር ያለ ነው። የተለያየ ዲዛይን ከፈለጋችሁ እዚህ ጋር ካሉት ዲዛይኖች ውስጥ ያምራል ብላችሁ ወይም ከስራችን ጋር ይሄዳል ብላችሁ ያሰባችሁትን መምረጥ ወይም ማዘጋጀት ይቻላል ማለት ነው። ለምሳሌ ይሄኛውን አደረኩት። ከዛ እዚህ ጋር ቁጥሮች ሊሆን ይችላሉ፣ የሰዎች ስም ሊሆን ይችላሉ። ኢንተር እያላችሁ መጻፍ ይቻላል። እዚህ ጋር ደግሞ ቴብል ሌአውት ጋር በጣም ብዙ ጠቃሚ ነገሮች አሉ። ለምሳሌ በሁለቱ መካከል አዲስ የሚመዘገብ ነገር ካለ ከላይ ክሊክ ካደረጋችሁ ለምሳሌ ቴብል ሌአውት ከዛ ኢንሰርት ቢሎ ይላል። ይህም ብንነካው መሀል ላይ አዲስ ያስገባልናል። በተመሳሳይ ደግሞ ከስር ሆናችሁ ከላይ እንዲያስገባ ከፈለጋችሁ ኢንሰርት ሮ አባብ ብትሉት ከላይ ይገባል። በዚህና በዚህ መካከል ደግሞ ከፈለግን አሁን እነዚህ ቋሚ ስለሆኑ ኮለመን ናቸው። ስለዚህ ኢንሰርት ኮለመን በሌፍት በኩል ብትሉት በሌፍት ይገባል፣ በራይት ብትሉት በራይት ይገባል ማለት ነው። እንደዚህ እያደረጋችሁ ልታስገቡ ትችላላችሁ። ሌሎችም አሉ። እዚህ ጋር ስፕሊት ማድረጊያ። ስፕሊት አሁን ምንድነው? መክፈል ነው። ለምሳሌ ይህንን ሁለት ቦታ ልከፍለው ከፈለግኩኝ ላው ላይ ክሊክ አደረግና ስፕሊት ሴል ብትሉት ስንት ቦታ ነው ይላል። ኮለመኑን ሁለት ቦታ ከፈለጋችሁ ሁለት ቦታ። ኦኬ ብንለው አሁን ይሄ እንደምታዩት አንድ እዚህ ጋር ሁለት እዚህ ጋር። ስለዚህ እናንተ መክፈል የፈለጋችሁት ጋር ክሊክ ታደርጉና ከዛ እዚህ ጋር ለምሳሌ ሶስት ቦታ ከሆነ የፈለኩት ሶስት ቦታ ይህን ብጨምረው ይጨምራል ማለት ነው። ኦኬ ብለው አንድ እዚህ ጋር አለ እንደምታዩት ሁለት ሶስት ሆነ ማለት ነው። በተመሳሳይ ደግሞ ለምሳሌ ይህንን ሁለት ቦታ ልከፍለው ከፈለኩኝ ወደ ጎን ክሊክ ስፕሊት ሴል። አሁን ኮለመኑ አንድ ነው አይከፈልም። እንድከፍል የፈለኩት ወይም እንዲከፈል የፈለኩት ሮውን ነው ወደ ጎን ማለት ነው። ኦኬ ብሎ አሁን ሁለት ቦታ እንደምታዩት ይከፈላል። አንድ እዚህ ጋር አለ፣ ሁለት እዚህ ጋር አለ ማለት ነው። እንዲያደርጋችሁ መክፈል የመሳሰሉት ነገሮች አሉላችሁ። እዚህ ጋር ብዙ አማራጭ አለ። አውቶ ፊት ደግሞ አለላችሁ። በጽሁፉ ልክ አውቶማቲካሊ ፊት እንዲያደርገው ነው። ይሄን ብትነኩታው በጽሁፉ ልክ ያደርግላችኋል። ጽሁፉ ሲጨምር አብሮ ይጨምራል፣ ሲያንስ ደግሞ እያነሰ ይሄዳል ማለት ነው። ቴብል ላይም ራሱን ችሎ ሰፋ ያለ ቪዲዮ ሰርቻለሁ፣ እሱን መመልከት ይቻላል። ጥያቄም ካላችሁ ልታሳውቁኝ ትችላላችሁ። ስለዚህ ቴብል በዚህ መልክ ካስገባን፣ ሌላው ደግሞ የተለያዩ ኦብጀክቶችን ማስገባት መቻል ይኖርባቸዋል ማለት ነው። ለምሳሌ እነዛ ኦብጀክቶች አንደኛ ፎቶዎች ሊሆኑ ይችላሉ፣ ሎጎ ሊሆን ይችላል፣ ቻርት፣ ግራፍ የመሳሰሉት ሊሆኑ ይችላሉ፣ ሼፖች ሊሆኑ ይችላሉ፣ ሃይፐርሊንክ ሊሆን ይችላል ማለት ነው። ሃይፐርሊንክ ምንድነው? ሊንክ ስትነኩት እናንተ ወደ ፈለጋችሁት ነገር እንድትሄዱ የሚያደርግላችሁ ነው ማለት ነው። ስለዚህ እሱን እንመለከታለን። ስለዚህ አሁን እነዚህን ማስገባታችን አንደኛ ዳታችን ቪዥዋላይዝ በሆነ መንገድ በደንብ እንዲታይ ያደርግልናል ማለት ነው። በተመሳሳይ ለፕሬዘንቴሽንም ያግዘናል። ተመልክተናቸው እንምጣ። ለምሳሌ አሁንም አምስተኛ ፔጅ ላይ እዚህ ላይ እናስገባ። የመጀመሪያው ፎቶ ነው ብያችኋለሁ። ፎቶ እናስገባ። ፎቶ ለማስገባት ኢንሰርት ነው የምትሉት። ከዛ እዚህ ጋር ፒክቸር ይላል ዚስ ዲቫይስ። ከዛ የምትፈልጉትን ፎቶ ትመርጣላችሁ ማለት ነው። ለምሳሌ ይሄን ፎቶ ከፈለኩት ክሊክ አደርግበታለሁ ወይም ነካዋለሁ፣ ኢንሰርት ላለው ፎቶ ይገባል። እንደ ልብ አልንቀሳቀስ ይላችኋል። አሁን እዚሁ እንዳለ ብትሞክሩት። ስለዚህ እዚህ ጋር ትመጡና ይሄኛውን ስነኩ ኢንፍሮንት ኦፍ ቴክስት። ምናልባት ደግሞ እናንተ ጋር ይሄ አማራጭ ካልመጣላችሁ ላው ላይ ክሊክ ስታደርጉ ከላይ ፒክቸር ፎርማት የሚል አለ። ይህን ስነኩ እዚህ ጋር ራፕ ቴክስት የሚለው ጋር ትመጡና ኢንፍሮንት ኦፍ ቴክስት ትሉታላችሁ። አሁን ወደ ፈለጋችሁት ይንቀሳቀስላችኋል። ከዛ ሳይዙን መጨመር መቀነስ የፈለጋችሁት ቦታ ጋር እንደዚህ ማድረግ ይቻላል። መቁረጥ የመሳሰሉትን ነገሮችም ልታደርጉ ትችላላችሁ። ለምሳሌ ፒክቸር ፎርማት እዚህ ጋር ክሮፕ አለ። ይሄን ብትነኩት መቁረጥ የምትፈልጉት ፓርት ለምሳሌ እስከዚህ ካልፈለኩት እንደዚህ ብነካ ይሄኛው የሚጠፋ ፓርት ነው። ይሄኛው ግሬ ነገር የሆነው ክሊክ ባደርግ ይሄ ፓርት ተቆርጦ ይጠፋል። ኮንትሮል ዜድ ልበለው። አሁን ግን ስኪፕን መንካት ይቻላል። አሁንም ላው ላይ ክሊክ እናድርግና ፒክቸር ፎርማት ክሮፕ፣ በተለያዩ ሼፖች ክሮፕ ልታደርጉ ትችላላችሁ። እንደዚሁም ደግሞ ለምሳሌ እዚህ ጋር እንምጣና አሁንም ፒክቸር ፎርማት ስታይሎችን ልትቀይሩ ትችላላችሁ። እንደዚህ አይነት ነገር ካስፈለገ ሌሎች አይነት ስታይሎችን ልታስገቡ ትችላላችሁ። በዋናነት ግን ለስራ አገባቡን ካወቅ ነው በቂ ነው። አገባቡንና እንዴት አድርጋችሁ መቁረጥ እንደምትችሉ ሌላውን እዚህ ጋር እያያችሁ ፕራክቲስ ማድረግ ይቻላል ማለት ነው። እዚህ ጋር ለምሳሌ ኮሬክሽን መስጠት ይቻላል። ከለር ኮሌክሽኖች ደመቅ እንዲል ጠቆር እንዲል እያደረጋችሁ የተለያዩ አማራጮችን መጠቀም ትችላላችሁ። ሌላው ደግሞ የተለያዩ ሼፖችን ማስገባት ነው። እነሱን ለማስገባት ኢንሰርት ሼፕ፣ ከዛ ለምሳሌ ቀስት ነገሮችን ልትፈልጉ ትችላላችሁ። ወይም የተለያዩ ነገሮችን ለምሳሌ እዚህ ጋር ተመልከቱት፣ ቀስት አለ፣ አሮ፣ ከዛ ትስላላችሁ ማለት ነው። ይህ ምልክት ከመጣላችሁ መሳል ነው። ለመሳል ሌፍት ክሊክ ይዛችሁ ጎተት ስታደርጉት ይሳልላችኋል። እንደዚህ ያደርጋችሁ ከዛ በኋላ ሮቴት ማድረግ ይቻላል፣ ወይም እንደዚህ ማንሽከርከር ማለት ነው። ወደ ፈለጋችሁት እስኪመጣላችሁ ድረስ ሳይዙን ለመቀነስ እዚህ ጋር እንደዚህ ይዛችሁ መጎተት ወደ ላይ እንደዚህ ያደርጋችሁ። ከዛ ደግሞ ከለሩን መቀየር ከፈለጋችሁም ሼፕ ፎርማት፣ ከዛ ሼፕ ፊል
የተለያዩ ከለሮች አሉ። እዚህ ጋር ካሉት ከለሮች ደስ ያላችሁን ከለር መጠቀም ይቻላል። ዙሪያውን ደግሞ ጠቆር ያለ ነገር አለ መስመሩ የአውትላይኑ ማለት ነው። እሱም ካስፈለገ ወይም ኤዲት ማድረግ ከፈለጋችሁ ክሊክ ሼፕ ፎርማት ሼፕ አውትላይን ይላል። እዚህ ጋር ትመጡና የተለያዩ የአውትላይን ከለሮችን መስጠት ትችላላችሁ። አሁን ቀይ አውትላይን አድርጌዋለሁ። ምንም አይነት አውትላይን ካልፈለግኩኝ ደግሞ እዚህ ጋር መጣና ኖ አውትላይን ማድረግ ይቻላል ማለት ነው። ሌላ አይነት ሼፕ ማስገባት ካስፈለገም ኢንሰርት ከዛ እዚህ ጋር ሼፕ ሰርክል ሬክታንግል የፈለጋችሁትን ለምሳሌ ሰርክል እንደምታዩት ሰርክሉ ትክክለኛ ሰርክል አይመጣም። አንዳንዴ ኦቫል ይሆንባቸዋል። ስለዚህ እንዳይሆን ከኪቦርድ ላይ ሺፍትን ስትጫኑ ግን ፐርፌክት የሆነ ሰርክል መስራት ይቻላል ማለት ነው። ከዛ የዚህንም ከለር ቅድም ባሳየኋችሁ መሰረት እዚህ ጋር እየመጣችሁ ከለሮቹን መቀየር እንደዚህ ይቻላል። እላው ላይ መጻፍ ከፈለጋችሁ ሁለት ክሊክ ታደርጉና ታይፕ ማድረግ ወይም እላው ላይ እንደዚህ መጻፍ ይቻላል ማለት ነው። ሌላው ደግሞ ቻርቶችን ማስገባት ነው። ቻርት እና ግራፍ ለምሳሌ አሁንም አዲስ ቦታ ላይ ልናስገባ እንችላለን። ስለዚህ ቻርት ለማስገባት ከላይ ኢንሰርት የሚል አለ። ኢንሰርትን መንካት ነው። ከዛ ቻርት ይላል እንደምታዩት ቻርትን ትነካላችሁ። በመቀጠል የተለያዩ የቻርት አይነቶች ወይም የግራፍ አይነቶች ሲመጡ መምረጥ ይቻላል ማለት ነው። ለምሳሌ ኮለመን ቻርት ከፈለጋችሁ ኮለመን ቻርት፣ ላይን ቻርት እንደዚህ ያደርጋችሁ መምረጥ ብቻ ነው። ለምሳሌ የፈለጉት ፓይ ቻርት ከሆነ እዚህ ጋር ካለ ውስጥ አንዱን ቻርት እመርጣለሁ። ይሄን ባደርገው ከዛ ኦኬ ብል ቻርቱ ገባ። ከዛ ኤዲት እናደርገዋለን ማለት ነው። ኤክሴል እንደምታዩት ራሱ ይከፍትላችኋል በዲፎልቱ። ይሄን ደስ ያላችሁ ቦታ ጋር ወይም ለመጻፍ የሚመቻችሁ ቦታ ጋር ማድረግ ይቻላል። ሳይዙን ለመጨመርም እዚህ ጋር ትመጡና እንደዚህ ቆም ትላላችሁ እዚህ አካባቢ ማለት ነው። ምልክቷ እስክትቀየር እንደዚህ ሲመጣ ሰፋ ማድረግ ጠበብ ማድረግ ይቻላል። ከዛ ኤዲት ታደርጋላችሁ ማለት ነው። ለምሳሌ ፈርስት ኳርተር ይላል፣ ሰከንድ ኳርተር እያለ ይቀጥላል። እኔ የፈለኩት አሁን ይሄኛው ጃንዋሪ ፌብሩዋሪ እያለ እንዲቀጥል ነው። ከዛ እዚህ ጋር እየተቀየረ ይመጣል ማለት ነው። ጃንዋሪ ከዛ እዚህ ጋር ፌብሩዋሪ ማድረግ ትችላላችሁ። ከዛ እዚህ ጋር ማርች። አሁን ይሄንን መጎተትም ትችላላችሁ ወርታችሁ ሁሉንም እንዲጽፍላችሁ። ሴልስ ይላል መቀየር ከፈለጋችሁ መቀየር ይቻላል። ይሄንን ፕሮፊት ልበለው ለምሳሌ ፕሮፊት ወዲያው ይሄ ተቀየረ። ለምሳሌ 500 ከሆነ 500፣ ይሄኛው ደግሞ 700 ከሆነ 700፣ ይሄ 300 ከሆነ 300 እንደዚህ። ይሄኛው ከሌለበት እኛ ዳታ ውስጥ ደግሞ ለማጥፋት እንደዚህ ትመጡና ላው ላይ ራይት ክሊክ ከዛ ዲሊት ብታደርጉት ይጠፋል። ወይም እዚህ ጋር ይዛችሁ እንደዚህ ጎተት ብታደርጉት ከወንትን ውስጥ ይወጣል ማለት ነው። ያለው ጃንዋሪ ፌብሩዋሪ ማርች ነው። ማስገባት ከፈለግን ደግሞ እዚህ ጋር እንይዘውና ወርታች ብናደርገው ይገባል። እንደምታዩት አራተኛው ነው ማለት ነው። ለምሳሌ 900 አድርጌ ባስገባው ይኸውና። ካልፈለግነው ግን እንዳልኳችሁ ራይት ክሊክ አድርጎ ዲሊት ማድረግም ይቻላል። ወይም ጎትታችሁ መቀነስ ትችላላችሁ። ልክ አስገብታችሁ ስጨርሱ ይሄንን ኤክስ ነው የምትሉት። ከዛ ተከፍቶ ወይም ተሰርቶ ነው የምታገኙት። እንመለስና ይኸውና እዚህ ጋር ከዛ የተለያዩ ቻርት ስታይሎችን ልታስገቡበት ትችላላችሁ። ሌላ አይነት ቻርት ከሆነ ደግሞ የምትፈልጉት እዚህ ጋር ትመጡና ቼንጅ ቻርት ታይፕ ይላል። ከዛ በኋላ ለምሳሌ ኮለመን ቻርት ከሆነ ኮለመን ቻርት መምረጥ ይቻላል። ኦኬ ብሎ አሁን ይሄ ወደ ኮለመን ቻርትነት ይቀየራል። ከዛ እዚህ ጋርም ይሄንን ኤዲት ማድረግ ትችላላችሁ እናንተ በምትፈልጉት። ተመልሳችሁ ደግሞ ለምሳሌ ጃንዋሪ ፌብሩዋሪ ማርች የአፕሪል መግባት ካለበት ወይም አዲስ ዳታ ከመጣላችሁ ኤዲት ለማድረግ እዚህ ጋር ትመጡና ኤዲት ዳታ የሚለውን ትነኩና ይሄን መንካት ነው። ወይም ኤዲት ዳታ የሚለውንም በቀጥታ መንካት ይቻላል። ተመልከቱት ወደ ኤክሴላችን ይወስደናል። እዚህ ጋር ትንሽ ቆም ልበልና እንደዚህ እዚህ ጋር አፕሪል ከዛ ደግሞ ስንት እናድርገው? ለምሳሌ 1000 እናድርገው። ኢንተር የአፕሪል በዚህ መልክ ገባ። ስንጨርስ ኤክስ እንላለን። ኤዲት ማድረግ ካለብን ደግሞ እየተመለስን ኤዲት እናደርጋለን። ከዛ እዚህ ጋር ያሉትን ተጨማሪ ነገሮችንም ብላቸው ላይ ክሊክ እያደረጋችሁ ኤዲት ማድረግ ይቻላል። ቻርት ላይም ሰፊ ቪዲዮዎችን ስለሰራው ግልጽ ካልሆነላችሁ እዛ መመልከት ይቻላል። ጥያቄም ካላችሁ ታሳውቁኝ ትችላላችሁ ማለት ነው። በዋናነት ግን ቻርት በዚህ መንገድ መስራት ይቻላል። ሌላው ደግሞ ሃይፐር ሊንክ ነው። ለምሳሌ የሆነ ቦታ ላይ ከላይም ልንወስደው እንችላለን። ከፍ ላድርጋችሁና እዚህ ጋር አድናቆት ቲዩብ የሚል ምሳሌ መጠቀም እንችላለን። አሁን አንድ ሰው መጥቶ ይሄን ሲነካ ቀጥታ ወደ አድናቆት ቲዩብ እንዲወስደው ፈልጊያለሁ። እናንተ ወደ ድርጅታችሁ ዌብሳይት ሊሆን ይችላል ወይም ወደ ተለያየ ነገር ሊሆን ይችላል፣ ፋይልም ሊሆን ይችላል ማለት ነው። ለምሳሌ አድናቆት ቲዩብ የሚለው ይሄውና ከፍቼዋለሁ። ሊንኩ ከላይ ይሄ ነው ማለት ነው። ይሄን ኮፒ አደርገዋለሁ። መጀመሪያ ኮንትሮል ሲ ወይም ራይት ክሊክ ነክተንም ኮፒ ማድረግ ይቻላል። ሊንኩን ወሰድኩት። የአንድ ቪዲዮን ብቻ መርጣችሁ መውሰድ ይቻላል። ከዛ በኋላ አድናቆት ቲዩብ የሚለውን እንደዚህ ነካዋለሁ ወይም መርጠዋለሁ። ከዛ ኢንሰርት
ሾርት ከትም አለ። ኮንትሮል ኬ መንካት ይቻላል። ይኸውና እዚህ ጋር ሊንኩ ወይም ሊንክ ይላል ማለት ነው። ይህን ስትነኩት ይህንን ከምን ላይ ሊንክ ላድርገው ወይም ከምን ጋር ሊንክ ላድርገው ይላል። ፋይል ወይም ዳታዎች ከሆኑ ዳታዎችን ከዚህ መምረጥ ይቻላል። ነገር ግን እኛ ሊንክ ስላመጣን አድራሻ ኮንትሮል ቪ ብለን ወይም ራይት ክሊክ ነክተን ፔስት ማድረግ እንችላለን። ከዛ ኦኬ ልበለው። ተመልከቱት ሊንክ ፈጠርም ማለት ነው። ከዛ አሁን በደንብ ግልጽ እንዲሆንላችሁ ልዝጋው። ይሄንን እንትን አድናቆት የሚለው ተዘግቷል። ይህንንም ልዝጋው። ምንም የተከፈተ ነገር የለም። ከዛ አሁን ይህን ብነካ መክፈት አለበት ማለት ነው። ኮንትሮል ግን መንካት አለባችሁ። ከኪቦርድ ላይ ኮንትሮል ተጭኜ እዚህ ላይ ክሊክ ባደርግ ቀጥታ እንደምታዩት ዩቲዩብ ይከፍትልኛል ማለት ነው። በተመሳሳይ ደግሞ አሁንም ልመልሳችሁና እዚህ ጋር ነበርን። እዚህ ጋር ለምሳሌ ከፊት ለፊቱ ኤክሴል ብዬ ልጻፍ ወይም መጀመሪያውንም የተጻፈን ቢሆን ችግር የለውም። ወርድ የሚለውንም መምረጥ እንችላለን። ከዛ ኮንትሮል ኬ መንካት ወይም ይሄን መንካት። አሁን ግን የፈለኩት ምንድነው ከፋይል ጋር አታች ላደርገው ከፓወርፖይንት ከፈለኩት ጋር ማለት ነው። ለምሳሌ ኤክሴል ፎርሙላ የሚል አለ። ከኤክሴል ጋር ሊንክ ላድርገው። ኦኬ ልበለው። ጽሁፉ ይሄኛው ወርድ ነው የሚለው እናንተ ጋር ምንም ሊሆን ይችላል። እሱ ችግር የለውም። አሁን አንድ ሰው መጥቶ ይሄንን ቢነካ ቀጥታ ኤክሴል ፋይሉን ይከፍተዋል ወይም ሊንክ ያደረገለትን ነገር በቀጥታ ይከፍተዋል። እንደምታዩት ቀጥታ ወደዚህ አመጣኝ ማለት ነው። ስለዚህ ሃይፐር ሊንክ ማለት ባጭሩ ይህን ይመስላል። ስለዚህ ስራ ላይ ስትሆኑ ኢሜጆችን፣ ሎጎዎችን ማስገባት፣ ቻርት፣ ሼፕ፣ ሃይፐር ሊንክ ማስገባት መቻል ይጠበቅባቸዋል። ሰባተኛው ደግሞ ስፔሊንግ ቼክ እንደዚሁም ደግሞ ግራመር ቼክ ማድረግ መቻል አለባችሁ ማለት ነው። ስለዚህ ይሄኛውን የግራመር ችግር ወይም ደግሞ የስፔሊንግ ችግር እንዳይኖር ያደርጋችኋል። ግራመራችሁም እንዲሻሻል ያደርጋችኋል ማለት ነው። በየጊዜው እሱ እያረማችሁ ሲሄድ እያስታወሳችሁ ስለምትሄዱ ለማሻሻል ያግዘናል ማለት ነው። እንደዚሁም ደግሞ የምንጠቀመው ቋንቋ ፕሮፌሽናል እንዲሆን ያደርግልናል ማለት ነው። ስለዚህ አሁን ይህን ወዲያው ላታደርጉ ትችላላችሁ። ልክ ዶክመንታችሁ ካለቀ በኋላ መጨረሻ ላይ ቼክ ማድረግ ይቻላል ማለት ነው። አይተነው እንምጣ። እሱንም ለምሳሌ ይሄ ነገር አለቀ ብለን እናስብ። ከዛ በኋላ ቼክ እናድርገውን ግራመር እና እንትኑን ምንድነው የምታደርጉት? ሪቪው የሚል አለ። እዚህ ጋር ሪቪውን ትነካላችሁ። በመቀጠል ስፔሊንግ ኤንድ ግራመር ቼክ ይላል። ይሄን ትነካላችሁ ማለት ነው። ምንም አይነት ፋይል ከመላካችሁ በፊት ቼክ ማድረግ አለባችሁ። እንደምታዩት ብዙ ችግር የለበትም። እዚህ ጋር ግን አድናቆት የሚለው ከዛ እዚህ ጋር ነጥብ ካረገ በኋላ ወይም ፉል ስቶፕ ስፔስ ቢኖረው ብሎኛል። ይሄን ነካለው። ሰጀስት ያደረገኝን ወደ ቀጣዩ ሄዳል። እዚህ ጋር አሁን ትክክለኛ ያልሆኑ ጽሁፎችን የጻፍንባቸው ነበሩ። እነሱን እንዲያስተካክልልን ማድረግ ይቻላል። ከፈለግን ግን ወይም አንዳንዴ አሁን አማርኛ ስሞች የተለያዩ ነገሮችንም እንደዚህ ካረገባችሁ ኢግኖር አድርገው ማለት ይቻላል። ኢግኖር እያላችሁ መቀጠል ትችላላችሁ ማለት ነው። ለምሳሌ ግን ከላይ እንምጣና አንድ ስህተት አውቀን መፍጠር እንችላለን። ቼክ ለማድረግ እንዲያግዘን ጋር አዲስ እንትን እንበልና ሴቭ ለማለት እንደዚህ ኢን ደግሜያታለሁ። እዚህ ጋር ደግሞ ሌላ ጽሁፍ ለምሳሌ ላስገባ። እንደምታዩት ዊ ስቱደንትስ ብየዋለሁ። መስመሮቹን ግን ስለማልፈልጋቸው ኮንትሮል ዩ ብንነካ ይጠፋሉ፣ አንደርላይን ማለት ነው። ከዛ አሁን ስፔሊንግ ቼክ ማድረግ እንችላለን። ስፔሊንግ ቼክ እዚህ ጋር ዩቲዩብ ከሚለው ጀምሮ ዩቲዩብ እንደዚህ ነው የሚጻፈው ብሎኛል። ቲክቶክ እንደዚህ ነው። ሴቭ ደግሞ እንደዚህ ነው እንደምታየው። እነዚህን ኢግኖር ማለት እንችላለን፣ ዝም ብለን የጻፍናቸው ጽሁፎች ስለሆኑ። ስፔሊንግ እንዳለ ጨርሷል ማለት ነው። ግራመር ግን ቼክ አላደረገልንም። እየነካሁት ነው፣ ኢረር የለውም እያለኝ ነው። ስፔሊንግ ብቻ ነው እንደምታየው ቼክ እያደረገ ያለው። እንደዚህ አይነት ነገር ካጋጠማችሁ ምን ማድረግ ይቻላል? ወደ ፋይል መሄድ ትችላላችሁ። ወደ ኋላ ትመጡና እዚህ ጋር ኦፕሽን የሚል አለላችሁ። ከዛ በኋላ ፕሩፊንግ የሚል አለ። እዚህ ጋር ያሉት ነገሮች ኦን መደረግ አለባቸው ማለት ነው። ለምሳሌ ግራመር ኢረሮች ሲኖሩ እንዲያርመን ወዲያው ታይፕ ስታደርጉም ከስር እንዲያርማችሁም ከፈለጋችሁ እዚህ ጋር ያሉት ነገሮች ታበራላችሁ ወይም ኦኬ ብለን ነው የምታው። ከዛ በኋላ ዊ ኢዝ ስቱደንትስ አይባልም እያለ አስምሮብኛል። ጋሜ እንግባና አሁን እንዲያርመን እናድርግ። ተመልከቱት፣ የግራመር ችግር ፈጽማችኋል ብሎናል። ኢዝ አይባልም አር ነው የሚባለው ብሎኛል ማለት ነው። እንዲያነብላችሁም ማስደረግ ይቻላል። ከዛ በዚህ መተካት ይቻላል ማለት ነው። ዋና ሀሳቡ ምንድነው? ስፔሊንግ እና ግራመር የሚለው ካልሰራላችሁ ኦፕሽን ጋር ሄዳችሁ እነዛን ነገሮች ማብራት አለባችሁ። ስለዚህ ስፔሊንግ እና ግራመር በዚህ መንገድ ቼክ ማድረግ አለብን ማለት ነው፣ ወይም እንችላለን። ሌላው ደግሞ ትራክ ቼንጅ እና ኮመንት ነው። ይሄ ደግሞ በተለይ ከሰዎች ጋር በምትሰሩ ጊዜ የሚያግዛችሁ ነው፣ ቲም ወርክ ማለት ነው። ለምሳሌ እነሱ ኤዲት ያደርጋሉ፣ እናንተም ኤዲት የምታደርጉት ነገር ይሆናል። ኤዲት የተደረገው ነገር ግን የሚጸድቀው አክሴፕት ስትሉት ነው። ካልፈለጋችሁ ሪጀክት ማድረግ ይቻላል ማለት ነው። እዚህ ጋር እንደምትመለከቱት ዶክመንቶችን ለማየት እንደዚሁም ከሰዎች ጋር አብሮ ለመስራት ያግዛል ማለት ነው። አይተነው እንምጣ። ለምሳሌ ይህንን ለሰው ሰጥተነው ኤዲት አድርጎ ሊመልስልን ሊሆን ይችላል፣ ወይም ደግሞ ኦንላይን ላይ አብረን እየሰራንም ሊሆን ይችላል። እዚህ ጋር አሁን መጥቼ እኔ ይሄኛውን ቦልድ ባደርገው ምንም የሚጠይቀኝ ነገር የለም፣ ቀጥታ ቦልድ ያደርጋል ማለት ነው።
ነገር ግን አብረን እየሰራን ከሆነ እንዲይዘን ከፈለግን ምን ማድረግ እንችላለን? ላይ ትመጡና አሁንም ሪቪውን ትነካላችሁ። ከዛ ትራክ ቼንጅ የሚል አለ። እያንዳንዱ እርምጃችሁ ትመዘገባለች ማለት ነው። እዚህ ጋር መተን ትራክ ቼንጅ የሚለውን እንንካው። ካሁን በኋላ ያለው ነገር እንዳልኳችሁ ይመዘገባል። ለምሳሌ ዶክመንት የሚለውን ልምረጠው። ከዛ በኋላ ቦልድ ባደርገው ወይም ሌላም ሰው ሊሆን ይችላል ቦልድ የሚያደርገው፣ ቦልድ መደረጉ አይጸድቅም ማለት ነው። እንደምታዩት እዚህ ጋር አክሴፕት እስካልተባለ ድረስ እዚህ ጋር የምንምጣ። ይህን ደግሞ ለምሳሌ ቀይ ከለር ልቀባው። እንደምታዩት ቀይ ተደርጓል። ይሄ ግን መቼም አይጠፋላችሁም ማለት ነው። እዚህ ጋር የምትመለከቱት ነገር እናንተ ስታጸድቁ ወይም ደግሞ አብራችኋቸው ያላችሁ ሰዎች ሲያጸድቁት ነው እንትን የሚለው። ጋለሪ የሚለውን ለምሳሌ ኢታሊክ ላረገው ከፈለኩ ወይም ጋደም እንዲል እንደዚህ አደርጋለሁ። እዚህ ጋር እንዳለ እየተመዘገበ ነው። እዚህ ጋር ልምጣና ደግሞ ይህ ለምሳሌ ዋና ሄደርን ማድረግ ከፈለኩኝ መርጠዋለሁ። እዚህ ጋር ሄዲንግ ላድርገው። ትልቅዬ እንትን ሄዲንግ ሆነ ማለት ነው። ይሄ ሁሉ ተመዘገበ። እዚህ ጋር የተሰሩ ስራዎች ተቀምጠዋል። ከዛ ቼክ አድርጌ ለምሳሌ ሄዲንጉ ይሄኛው እንዲጸድቅ ከፈለኩኝ እላው ላይ መጣና ራይት ክሊክ፣ ከዛ በኋላ እዚህ ጋር አክሴፕት ብሎ አሁን ይጸድቃል ማለት ነው። በተመሳሳይ በዚሁ አቅጣጫ መጥቼ ዶክመንት በቦልድ እንዲደረግ ተፈልጓል ብሎኛል። ስለዚህ ራይት ክሊክ ነካና ከተቀበልኩኝ አክሴፕት እላለሁ ማለት ነው። በፍቃዳችሁ ብቻ ነው የሚወሰኑት እንደምታዩት። እያንዳንዷን ደግሞ ማድረግ ካልፈለጋችሁ በአንዴ ሁሉንም ለመቀበል ወይም ሪጀክት ለማድረግ እዚህ ጋር አክሴፕት የሚለው ጋር ትመጣላችሁ። አክሴፕት ኦል ቼንጅ ብትሉት ሁሉንም በአንዴ መቀበል ይቻላል። ካልሆነ ደግሞ ሪጀክት ማድረግም ትችላላችሁ። ሪጀክት ብትሉት ደግሞ እንዳለ ሪጀክት ይሆናል ማለት ነው። ለምሳሌ እዚህ ጋር ልምጣና ይሄንን እንትን ላርገው፣ እንዳለ ቦልድ ላርገው፣ ተመልከቱት። እዚህ ጋር ልምጣ፣ ይሄን ደግሞ ኢታሊክ ላርገው። አሁን እነዚህ ነገሮች መቀበል አልፈለጉም። ስለዚህ ምን አደርጋለሁ? ሪቪው ሪጀክት አድርግና እዚህ ጋር ኦል እለዋለሁ ሁሉንም ማለት ነው። ከዛ እንደምታዩት ኦሪጂናል ዶክመንት ወይም እንደ መጀመሪያው ነው እንጂ የሚሆነው ኤዲት ያደረኩትን አልተቀበልኳቸውም ማለት ነው። ስለዚህ በዚህ መንገድ ትራክ ቼንጅን መጠቀም ትችላላችሁ። እሱም ላይ ሰፋ አድርጌ ቪዲዮዎችን ሰርቻለሁ፣ መመልከት ትችላላችሁ። ሌላው ደግሞ ዶክመንት ሴቭ ማድረግ፣ ፕሪንት ማድረግ እንደዚሁ ሼር ማድረግ መቻል ይኖርብናል ማለት ነው። አሁን ሴቭ ማድረግ ማለት አንደኛ በወርድ ፋይል ሊሆን ይችላል፣ ፒዲኤፍም ፋይል በተለያዩ ፎርማቶች ማስቀመጥ መቻል አለብን። ፕሪንት ማድረግም መቻል ይኖርብናል፣ ሴታፖችን አስተካክለን ማለት ነው። ለሰዎች ሼር ማድረግ ለምሳሌ በኢሜይል ሊሆን ይችላል፣ በክላውድ ወይም ዋን ድራይቭ ላይ ኦንላይን ላይ ጨምሮ ሼር ማድረግ መቻል አለብን ማለት ነው። ለምሳሌ ይሄ ስራችን አለቀ። ስለዚህ ሴቭ ማድረግ ፈልገናል። እዚህ ጋር እንምጣ፣ ፋይል ሴቭን አሁን ቅድም አሳይቻችኋለሁ። ሴቭ ቀጥታ ማድረግ ይቻላል። ቦታ መቀየር እንደዚሁም ስም መቀየር ከፈለጋችሁ ደግሞ ሴቭ አስ ማድረግ ይቻላል ማለት ነው። ቅድም አሁን ዶክመንት ብለን በማይክሮሶፍት ወርድ ፎርማት ነበር ያስቀመጥነው። ፒዲኤፍ ከፈለግን ደግሞ ይህንን እዚህ ጋር እንነካዋለን። ተመልከቷቸው፣ ብዙ ዝርዝሮች አሉ። ፒዲኤፍ ብታደርጉት አሁን ወደ ፒዲኤፍ ይቀየራል። ይሄኛውን በተለይ ሲቪ ስታዘጋጁ ብዙ ነገሮች በእንትን መቀመጥ አለባቸው፣ ኤዲት እንዳይደረጉባችሁ በፒዲኤፍ መደረግ አለባቸው ማለት ነው። ስለዚህ ስም እንስጠው። እዚህ ጋር ለምሳሌ እንደዚህ ኤንኤን የሚል ስም ሰጠውት። እናንተ ትክክለኛ ስሞችን ነው የምትሰጡት፣ ምክንያቱም በስርዓት ስም ማስቀመጥም አንደኛው የስራ እንትን ስለሆነ ማለት ነው። ስለዚህ ሴቭ እንበለው። አሁን ፒዲኤፍ ሆኖ ይከፈትልናል። እንደምታዩት አሁን እየከፈተው ነው። ፒዲኤፍ አድርጎ ተመልከቱት። ያዘጋጀ ነው ፒዲኤፋችን አሁን ይህንን ይመስላል ማለት ነው። ይሁት 6 ፔጅ አዘጋጅተናል ፒዲኤፍ። በወርድም ከፈለጋችሁ በወርድ ማስቀመጥ ይቻላል። ሌላው ደግሞ ፕሪንት ማድረግ ነው። ለምሳሌ ይሄን እንዳለ ፕሪንት ማድረግ ከፈለግን ፋይል እዚህ ጋር ፕሪንት የሚል አለ። ፕሪንትን ትነካላችሁ። ሲወጣ እንደዚህ ነው የሚወጣው እያለ ነው። 6 ፔጅ ሆኖ እንደዚህ። ከዛ እዚህ ጋር አቀማመጦችን ቅድም እያየን ነበረ። ለምሳሌ ላንድስኬፕ እንዲሆን ከፈለግን ወይም በወረቀቱ በሰፊው በኩል ተመልከቱት፣ ሁሉም በወረቀቱ በሰፊው በኩል ይወጣል። ፔጁም ጨምሯል ማለት ነው። የፈለግነው ግን በቁመቱ ከሆነ ደግሞ ፖርትሬት ማድረግ ይቻላል። እዚህ ጋርም ፔጅ ሴታፕ የሚል አለ። ይህን ስትነቁ ቅድም ገብተንበት ወደ ነበረው ወደዚህ ያስገባችኋል። እዚህ ጋር መታችሁ የምታስተካክሏቸው የተለያዩ ነገሮች ካሉ መቀየር ትችላላችሁ። ሌአውት አለላችሁ፣ ፔፐር አለላችሁ፣ መርጅን አለ። ለምሳሌ ቶፕ ላይ ቅድም ይህን እያሳየኋችሁ ነበር። 0 ብናደርገው ከላይ ፕሪቪውን ያሳያችኋል። ወደዚህ ሙሉ እንዲጠቅም ደግሞ ከፈለጋችሁም እዚህ ጋር ሌፍት እና ራይት አለ። ለምሳሌ ይህንን ደግሞ በዚህ ብታደርጉት ሙሉን የወረቀቱን ፓርት ተጠቀመዋለሁ እያለ ነው። ቦተም ራይት ደግሞ እዚህ ጋር አለ። ለምሳሌ እንደዚህ ብነካው 0 ሆኗል። በተመሳሳይ በዚህም በኩል እንደዚህ 0 ብታደርጉት ምንም የሚተርፍ ነገር አይኖርም። ወረቀቱን ሙሉን ይጠቀመዋል ማለት ነው፣ ጽሁፉ እስካላለቀ ድረስ። ለምሳሌ ተመልከቱት። የመጀመሪያው ፔጅ በዚህ ጋርም ተጠቅሞታል፣ በዚህ ጋርም ተጠቅሞታል፣ በዚህም ሙሉን ተጠቅሞታል ማለት ነው። ስለዚህ እናንተ ይህንን በምትፈልጉት ማዘጋጀት
ይቻላል። ሳይዝም እዚህ መወሰን ይቻላል። ኤ3 ኤ4 የመሳሰሉትን ሌተር ከሆነ ሌተር ሆኔ ለማሳየት ነው እንጂ እዚህ ጋር ግን ጋፖችን ትሰጣላችሁ ማለት ነው። ከዛ ኮፒ የምትፈልጉትን የኮፒ ብዛት ትመርጣላችሁ። ለምሳሌ እያንዳንዱ 2 ኮፒ ከፈለጋችሁ 2 ኮፒ ታደርጉና ፕሪንተራችሁን እዚህ ጋር ትፈልጋላችሁ ኮኔክት ማድረግ ነው። ከዛ ፕሪንት ማድረግ ይቻላል። ፕሪንት ላይም ሰፊ ቪዲዮዎችን ሰርቻለሁ፣ ዛም ላይ መመልከት ይቻላል ማለት ነው። ነገር ግን ቀላል ነው። በዚህ መንገድ ፕሪንት ማድረግ ይቻላል። ሌላው ደግሞ ሼር ማድረግ ነው። ለምሳሌ ይህንን ሼር ላደርገው ከፈለኩኝ እዚህ ጋር ሼር የሚል አለ። ይሄን ትነካላችሁ። ዋን ድራይቭ ቀጥታ ይከፈትላችኋል። ኦንላይን ላይ ለሰዎች መላክ ይቻላል ማለት ነው። ይህን ስነኩ የኢሜል አድራሻቸውን ይጠይቃችኋል። ተመልከቱት። አሁን የፋይሉ ስም ከላይ አለ። ጋር ስማቸውን ማስገባት ትችላላችሁ፣ ወይም ኢሜላቸውን ማስገባት ይቻላል። ሰርች አድርጎ ያመጣላችኋል። እዚህ ጋር ደግሞ ሊንኩንም ኮፒ ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ፍቃዶች አሉ። ለምሳሌ ለሰው ላካችሁት፣ ከላካችሁት በኋላ ግን ካን ኤዲት ካረጋችሁት ኤዲት ማድረግ ይችላሉ። ካን ቪው ካረጋችሁት ደግሞ ማየት ይችላሉ እንጂ ኤዲት አያደርጉም ዶክመንታችሁ ማለት ነው። ስለዚህ ይህንን በፍቃዳችሁ ወይም በፍላጎታችሁ ማድረግ ይቻላል። ኤክስፖርትም አለላችሁ። በተጨማሪም እዚህ ጋር ኤክስፖርት ብላችሁም በፒዲኤፍ ቅድም ባሳየኋችሁ መሰረት በሌሎችም አይነት ነገሮች ይሄንን ኤክስፖርት ማድረግ ይቻላል። ሌላው ደግሞ ሜል መርጅ ነው። ይሄም ስራ ላይ ብታውቁት በጣም ጠቃሚ የሆነና ብዙ ነገሮችን የሚያቀል ነው ማለት ነው። ሜል መርጅ የተወሰኑ ነገሮችን ለማየት እንሞክራለን። ለምሳሌ ሌተር ይኖራችኋል ወይም ደብዳቤ። እናንተ ያላችሁ አንድ ደብዳቤ ነው የምትልኩት። ለመቶ ሰው ከሆነ በአንዴ ለመቶዎችም መላክ ትችላላችሁ። ሰርተፊኬቶችን ጀነሬት ማድረግ ይቻላል። ኢሜሎችን ማዘጋጀት ትችላላችሁ። ለአንድ ሰው ለብዙ ሰው እንዳልኳችሁ እንደየ ምርጫችሁ ማለት ነው። ለምሳሌ አፖይንትመንት ሌተር ካለ በአንዴ ለብዙ ሰራተኞች መላክ ይቻላል ማለት ነው። ምን ማለት እንደሆነ የተወሰነ ሀሳቡን ላሳያችሁ። እናንተ ግን ሙሉንም መከታተል ከፈለጋችሁ ሜል መርጅ ላይ 20 ደቂቃ አካባቢ ራሱን ችሎ ሰፊ ቪዲዮ ሰርቻለሁ። እዚህ ጋር የምትመለከቱትን ማለት ነው። ከ2 ወር በፊት የተለቀቀ ነው። 24 ደቂቃ ነው፣ መመልከት ትችላላችሁ። አሁን ግን ዋና ዋና ነገሮችን ላሳያችሁ። ምሳሌ እዚህ ጋር እነዚህ የምታዩቸው ወደ 5 የሚጠጉ አሉ። ተማሪዎች ሊሆኑ ይችላሉ፣ ወይም ሰራተኞች ሊሆኑ ይችላሉ። ኢሜይል ልልክላቸው ፈልጌያለሁ፣ ወይም ደብዳቤ ልልክላቸው ፈልጌያለሁ ማለት ነው። ሌተር እንላክላቸው። እዚህ ጋር ለእያንዳንዱ ብልክ በጣም ጊዜ ይወስዳል። እናንተ ይህንን ብዙ ሰው አድርጋችሁ አስቡት። በመቶዎች የሚቆጠሩ ወይም በ50 የተለያየ ሊሆን ይችላል። ሴቭ እናድርገው። መጀመሪያ ግን ከላይ ፈርስት ኔም፣ ላስት ኔም፣ ኢሜይል አድሬስ አለው። እነዚህ ልብ በሏቸው። አሁን ሴቭ እናድርገው። ሜል መርጅ ልበለው፣ ሳምፕል ስለሆነ እንደዚህ በኋላ ለማስታወስ እንዲመቸኝ ነው። ስሙን ማወቅ ስላለብን ማለት ነው። ዶክመንት ከዛ ሴቭ እንበለው። የት እንዳስቀምጣችሁም ማወቅ ይኖርባችኋል። ዘግተን መውጣት እንችላለን አሁን። ከዛ አሁን ማይክሮሶፍት ወርድ ጋር እንሂድና ለምሳሌ ደብዳቤ አዲስ መጻፍ እንችላለን። ወይም ደግሞ እንትን እናምጣና ቀለል እንዲለን ቴምፕሌት እንጠቀም። እዚህ ጋር አንድ የተሰራ ቴምፕሌት እዚህ ጋር ለምሳሌ አንድ ሳምፕል የሆነ ሌተር ዝም ብዬ እንትን ብያለሁ። ይሄኛውን ክሬት ላድርገው። ከዛ ያዋቸው ከላይ ያሉት የተለያዩ ነገሮች አሉ። ለዛ ይሄንን ቅድም ኤክሴል ላይ ላየናቸው ሰዎች እንዳለ ልልክ ፈልጌያለሁ ማለት ነው። አሁን ይሄ ስም መቀየር አለበት ማለት ነው፣ ኤክሴሉ ላይ ቅድም በነበሩት። ስለዚህ ምን እናደርጋለን? ከላይ ሜሊንግ የሚል አለ። ሜሊንግን እንነካለን። በመቀጠል እዚህ ጋር ትመጡና ስታርት ሜሊንግ የሚለውን መንካት ነው። ሌተር በጣም ብዙ አማራጮች አሉ። ስቴፕ እንዲያሳያችሁ ስቴፕ ባይ ስቴፕ የሚለውን ይሄን ትነካላችሁ። ከዛኛ አሁን የያዝነው ሌተር ስለሆነ ወይም ሌተር ላይ እንዳለ ይሄንን ስቴፕ አሁን 6 ስቴፕ ብቻ ነው ያለው። ኔክስት ትላላችሁ። ከዛ በኋላ ሁለተኛው ስቴፕ ላይ ዩዝ ከረንት ዶክመንት የሚለውን ትመርጣላችሁ እዚሁ ላይ ስለምንሰራ። ከዛ ይሄንን ኔክስት ነው የምትሉት። ሶስተኛው ላይ ደግሞ ተቀባዮቹ የት ነው ያሉት ይላችኋል። እዚህ ጋር እንደምታዩት ለምሳሌ የኛ ሌላ ቦታ ነው ያሉት፣ ቅድም አይታችኋቸዋል። ኤክሴል ላይ ነው ያሉት። ስለዚህ ዩዝ አን ኤግዚስቲንግ ሊስት የሚለውን ስትነኩ ወደ ውስጥ ያስገባችኋል። አሁን ኔክስት እንበለው። እዚህ ጋር እንምጣና ከዛ እዚህ ዶክመንት ውስጥ እንፈልገዋለን ማለት ነው። ባስቀመጥነው ስም መሰረት ፉል ሜል ብለን ኤስኤስ ብለን ነበር ሴቭ ያደረግነው። ይኸውና ኦፕን እንለዋለን። ከዛ ሽቷን ነው ይላል። እንደምታዩት አንድ ሽት ብቻ ነበረን ቅድም፣ ልብ ብላችሁት ከሆነ ከፍተን አሁን ማየት እንችላለን። ይሄ ነበረ። ይሄውና ሽቷን ይላል ማለት ነው። ስለዚህ ወደ ወርዳችን እንመለስ። ይሄ ስለሆነ ስለተስማማን ኦኬ እንለዋለን። እዛ ላይ የተጻፉት ነገሮች እንዳለ ይመጣሉ። አሁን ምንድን ነው ያለው? ላስት ኔም፣ ፈርስት ኔም፣ አድሬስ፣ ኢሜይል ነው ያለው ማለት ነው። ስለዚህ ከላይ ሄደር ብለን ያስቀመጥናቸው ነገሮች እንዳለ ገብተዋል። ከዛ በኋላ የማትልኩለት ሰው በመሃል ካለ መቀነስ ይቻላል። አሁን ግን ለሁሉም ልልክላቸው ስለሆነ ኦኬ ላለው ማለት ነው። ስለዚህ አሁን ጨርሰናል። ከዛ መቀየር ብቻ ነው። ለምሳሌ እዚህ ጋር ይሄ የሰው ስም ነው። በእኛ በፈለግነው ስም እንዲቀየር ምን እናደርጋለን? የመጀመሪያው ስም ጋር ልምጣ። ለምሳሌ ይሄን ብቻ እንደዚህ ላጥፋው እና እዚህ ጋር ኢንሰርት መርጅ ፊልድ የሚል አለ። ይሄን ስንነካ ፈርስት ኔም፣ ላስት ኔም፣ ኢሜይል እያለ ይቀጥላል። አሁን መጀመሪያ ላይ የሚገባው ምን ሆኖ ፈርስት ኔም። ስለዚህ ፈርስት ኔምን እነካለው። ከዛ ቀጥሎ ደግሞ እዚህ ጋር ስፔስ እንነካ ነው። እዚህኛው ላይ ደግሞ እንዲገባ የፈለግነው ምንድነው? ይሄንን ማጥፋት እንችላለን። ላጥፋውና
የሚገባው ምንድነው እዚህ ጋር ላስት ኔም ማለት ነው። ስለዚህ ላስት ኔም ፈርስት ኔም ከዛ ላስት ኔም ይገባል። ከዛ ይህንን ካልፈለግነው ማጥፋት እንችላለን ወይም በአድራሻ ልንተካው እንችላለን። ለምሳሌ ፊት ለፊቷን ብቻ በአድራሻ ልተካት ከፈለግኩኝ አጠፋና ኢንሰርት መርጅ ፊልድ የሚለው ጋር መጣና ኢሜይላቸው እዚህ ጋር የሁሉም ይግባ። ከፊት ለፊት ያለውን ነገር ግን እንዳለ አልፈልገውም፣ እንደዚህ ዲሌት ማድረግ ይቻላል ማለት ነው። አሁን እዚህ ጋር እንደምታዩት ዲር ብሎ ፈርስት ኔሙን ነው የጀመረው። እኛ የራሳችን ፈርስት ኔም ስላለን ዲር የሚለው ይቀመጥልን። ነገር ግን እዚህ ጋር እንምጣና ዲር ብሎ ፈርስት ኔም ይጠቀም። አሁን ጨረስም ማለት ነው። እንደዚህ ማድረግ ብቻ ነው። የምትፈልጉት ጋር እየሄዳችሁ ማስገባት ብቻ ነው ፊልዶቹ። ከዛ ይሄንን ኔክስት ማለት ትችላላችሁ ማለት ነው። ኔክስት እዚህ ጋር ልምጣ። አሁን ተመልከቱት ጆን ስሚዝ ብሎ አስገባ። ከዛ የጆን ስሚዝ እዚህ ጋር ኢሜይሉ ገባ። ዲር ጆን ብሎ ነው የቀጠለው ማለት ነው። ሌላውን ተቀባይ ቼክ ለማድረግ ይሄን ብትነኩ ሁለተኛው ሰው ገባ፣ ሶስተኛው ሰው፣ አራተኛው ሰው። ስለዚህ በመቶዎቹ እንኳን የሚቆጠር ቢኖራችሁ በአንዴ ለሁሉም ደብዳቤ መጻፍ ቻላችሁ ማለት ነው። መጨረሻ ላይ የሚቀየርም ካለ አሁን ባሳያችሁ መሰረት ፊልድ ዋጋ እየሄዳችሁ ብቻ መቀየር ይቻላል። ከዛ ይሄንን ፕሪንት ማድረግ ትችላላችሁ፣ በየኢሜይላቸውም ልትልኩላቸው ትችላላችሁ ማለት ነው። እንዳልኳችሁ ኢሜይል መርጅ በጣም ሰፋ ያለ ስለሆነ ራሱን ችሎ የሰራሁትን ቪዲዮ ኢንዲስክሪን ላይ ማስቀምጥላችኋለሁ፣ መመልከት ትችላላችሁ። ጠቅለል ስናደርገው ግን ማይክሮሶፍት ወርድ አሁን አብዛኛው ስራ ላይ በተለይ ቢሮዎች ላይም ሊሆን ይችላል የምንጠቀመው ሶፍትዌር ነው። ስለዚህ በደንብ አጠቃቀሙን መቻል ይኖርባችኋል። የሚያግዘንም ፈጣን በሆነ ሁኔታ የምንፈልገውን ነገር እንድንሰራ ያግዘናል ማለት ነው። ዶክመንታችን ፕሮፌሽናል እንዲሆን ያደርግልናል። ከሰዎች ጋርም ኮላብሬት አድርገን እንድንሰራ ያግዘናል ማለት ነው። እዚህም ደግሞ በየቀኑ የምንሰራቸውን ነገሮች ዶክመንት አድርገን በቀላሉ እንይዝ ያደርገናል ማለት ነው። ስለዚህ ማይክሮሶፍት ወርድን አሁን ያልኳችሁን ጨምሮ ሌሎችንም ሰፋ እያደረጋችሁ መማር ይኖርባችኋል። እኔ ጋርም የተለያዩ ቪዲዮዎች አሉ፣ እነሱን መመልከት ትችላላችሁ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ እና በቀጣይም እንዲህ አይነት ቪዲዮችን ሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱን ብታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።